ቃላት የለኝም እሱን የምገልጽበት። ይሄን ያጣሁት ባለቤቴን ያጣሁት የልጆቼን አባት። የነጻነትን ሞት ገና አልተቀበልኩትም፣ ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስርዓት አልተሰናበትኩትም፣ ብቻዬን አላገኘሁትም። አሁን ነጻነት የህዝብ ነው፣ ለኔም የኔ ነበረ፣ አጣሁት፣ ብቻዬን አላለቀስኩም። ሁሉም ከጎኔ ነበረ። እኔ እንጃ ምን ማለት እንዳለብኝ ራሱ አላቅም። ይቅርታ፣ ንግግሬ ሊያስቀይማችሁ ይችላል፣ ይቅርታ። ያደመጣችሁት ኑዛዜ የነጻነት ወርቅነህ ባለቤት የሆነችው የንጹህ ዘር ኃይሌ ነው። ከምን ጊዜ ሚዲያ ጋር ካደረገችው ቃለ ምልልስ አግኝተነዋል። የአርቲስት ነጻነት ወርቅነህ ህልፈትን ተከትሎ ስትተች የቆየችው ባለቤቱ ከሞቱ በኋላ የተፈጠረውን ጉዳይ አብራርታለች። የምንነግራችሁ ይሆናል። ነፂ ስለ ልጆቹ የተናገረው አሳዛኝ መረጃና ልጆቹ የሚበሉት እንዳያጡ ስጋቱ እንደነበር ተጠቅሷል። ሌላኛው ጉዳያችን ነው። እህቱ በበኩሏ ያወጣችው መረጃ ልብ የሚነካ ነው። አብራችሁን ቆዩ፣ መረጃዎቹን በሙሉ እናደርሳችኋለን። ሁላችንንም አፋችንን ሳያስከድን ከነ ሙሉ ለዛው ያስቀን ያዝናናን የነበረው ነጻነት ወርቅነህ ከሞተ 2 ሳምንታት ተቆጠሩ። እንደ ሳቀ ችግሩን ሳያሳይ ሁሉም በሆዱ ችሎ የኖረው ነፂ ሞት ክፉ ነውና ሚስጥሩ አደባባይ ወጣ። የማይሆነውን ሲያደርግ የማይገፉትን እየገፋ ልጆቹን ሲያሳድግ እንደነበር አወቅን። ህልፈቱን ተከትሎ ታዲያ የነፂ ቤተሰቦች ችግር ላይ ናቸው። የ3 ልጆች አባት የሆነው ነፂ የማይገፋውን ሲገፋ ኑሯል። ከታላቁ አሜሪካ ዶላር እየተላከ ከቤተሰብ ሲረዳ እንጂ ከኢትዮጵያ ብር እየተላከ አሜሪካ ያሉ ልጆችን ማሳደግ ምናልባትም ሰምተነው የማናቀው ጉዳይ ይሆናል። ነፂ ግን ይሄንን ያደርግ ነበር። የልብ ወዳጁ አርቲስት አስናቀ ወይንም አስኔ ነገሩን ሲያስረዳ እንዲህ ይላል። ነፂ ለባለቤቱ ንጹህ ዘር በእጅጉን ያዝናል። እርሷ ህመምተኛ ነች። ስኳርና የልብ ህመም አለባት። ከዚህ በተጨማሪም በልጅነቷ እግሯ ውስጥ የገባ ብረት አለ። በመሆኑም እንደ ልቧ ለረጅም ሰዓታት መስራት አትችልም። ለልጆቹ አንዳንድ ነገሮችን ለመሸፈን ብቻ ነው የምትሰራው። ሌላውን ወጪ በሙሉ ነጻነት ወርቅነህ እዚህ የሰራውን በመላክ ነበር የሚያስተዳድራቸው በማለት ጉዳዩን አብራርቷል። ስለ ባለቤቱ እየተሰራጨ ስላሉ መረጃዎች ምላሽ እንዲሰጥ ሲጠየቅ ንጹዬ የካሜራ ሰው አይደለችም፣ እርሷ ንግግር አትችልም። ነፂ በህይወት እያለም ንጹዬ እኮ የካሜራ ሰው አይደለችም ይል እንደነበር ጠቅሶ ብዙ ምክንያቶች አሉ፣ ህመም ላይም ነበረች በማለት ተናግሯል። የነጻነት ወርቅነህ ታላቅ እህት በበኩሏ የነፂ 2 ሴት ልጆች የአይን ቀዶ ጥገና በየጊዜው እንደሚያደርጉና የሚወጣው ወጪም ቀላል እንዳልሆነ በህይወት እያለ ወጪውን የሚችለው አባታቸው እንደነበርም አክላ ተናግራለች። በመሆኑም የነፂ ቤተሰቦችን ለማገዝ የሚወዱት የሚያከብሩት ሁሉ እንዲረባረቡ ጥሪ ቀርቧል። ኢቢኤስ ቴሌቪዥን የበኩሉን እርዳታ ለማድረግ የወሰነ ሲሆን በነፂ ህልፈት ዙሪያ የተሰሩ ዝግጅቶች የሚያስገኙትን ገቢ ሙሉ ለሙሉ ድጋፍ ለማድረግ ቃል ገብቷል። ጎፈንድሚውም በተከፈተ በ24 ሰዓት ውስጥ ከ33,000 በላይ መሰብሰብ መቻሉንም የተገኙ መረጃዎች ያመላክታሉ። ነፂ አሜሪካ ሄዶ መኖር ሲችል ለሙያውና ለአገሩ ያለው ፍቅር እዚሁ አስቀርቶታል። ባለቤቱ እባክህ ነፂ እዚሁ ኑር፣ እዚሁ ሌላ ስራ እየሰራ ልጆቻችንን እናሳድግ ስትለው እኔ ከሙያዬ ርቄ ከሀገሬ ርቄ መኖር አልችልም፣ ቃል የምገባልሽ ነገር ግን ሀገሬ ላይ ሆኜ እየሰራው ልጆቼን አሳድጋለሁ በማለት እንድትስማማ ያደርጋል። ነፂ ይህችን ቃሉን ለመጠበቅ ነበር እስከ ዕለተ ሞቱ ድረስ እየታመመ እየተሰቃየም ቢሆን ከስራ ገበታው መቅረትና እረፍት ማድረግን ያልመረጠው። ባቢ የተባለ የቅርብ ወዳጁ ሲናገር እንዲህ አለ። ነፂ ህይወቱ ከማለፉ ከ1 ወር በፊት ታሞ ሆስፒታል አስገብተነው ነበር እና አንድ ቀን በደንብ ሳይሻለው ከነ ግሉኮሱ ብድግ ሲል ነፂ ምን ሆነ ነው ተኛ እንጂ በደንብ ይሻል ስለው አይ ባቢ እኔ ተኝቼ ልጆቼ ምን ሊበሉ አለኝ በማለት ምን ያህል ከሞት ጋር እየታገለ ለልጆቹ ይለፋ እንደነበር መስክሯል። ነፂ ለልጆቹ ብቻ አይደለም ለሚያውቀውም ለማያውቀውም ሁሉ ለጋስ የነበረ ሰው ነው። ጥሩ ገቢ ቢያገኝም መኪናና ቤት የመሳሰሉ ቋሚ ንብረቶችን ማፍራት አልቻለም። ምክንያቱም ኪሱ እንዲጎድል አይፈልግም። እኔ ባለኝ ብር ሁሉ ቤት ገዝቼ እነከሌስ እንዴት ይሆናሉ እያለ ያስባል። ነጻነት ወርቅነህ ይኖር የነበረው እንኳን ከባለቤቱ እናት ጋር ነበር። አጋዥ ስለሌላቸው አብረውት ይኖራሉ። አንድም ቀን ሳያጎድልባቸው፣ አንድም ቀን ሳይከፋቸው ህይወቱ አልፋለች። ዝምታዋ ከክፉ ያስቆጠራት እንዴት የባሏ ሞት ደረት እየደቃች ሳታለቅስ ትቀብረዋለች በመባል ጭምር ከአድናቂዎቹ ከፍተኛ ትችት የደረሰባት ባለቤቱ ወይዘሮ ንጹህ ዘር በምን ጊዜ ሚዲያ ላይ በመቅረብ ምላሽ ሰጥታለች። የነጻነትን ሞት ገና አልተቀበልኩትም፣ ይመጣል አገኘዋለሁ እያልኩ ነው የምጠብቀው። በስርዓት አልተሰናበትኩትም፣ ብቻዬን አላገኘሁትም። አሁን ነጻነት የህዝብ ነው፣ ለኔም የኔ ነበረ፣ አጣሁት፣ ብቻዬን አላለቀስኩም።
ሁሉም ከጎኔ ነበረ። እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። ይቅርታ፣ ንግግሬ ሊያስቀይማችሁ ይችላል። ይቅርታ። አላማ ነበረን። ሁለታችንም ልጆቹ እስኪያድጉ ድረስ ትምህርታቸውን እዚህ ሀገር አሜሪካ ሆነው እንዲከታተሉ፣ ትምህርታቸውን በጥሩ ሁኔታ ከተከታተሉ በማንኛውም ዓለም ላይ ሆነው ይሰራሉ የሚል እምነት ነበረን ሁለታችንም። ለዛ ነው እኔ ልጆቹን ይዤ እዚሁ አሜሪካ ቁጭ ብዬ ያለሁት። እዚህ ብሆንም ግን በየደቂቃው ትንንሽ ነገሮችን እንኳን ከሱ ጋር ነበር የምማከረው በእነርሱ ጉዳይ። ራሳቸውን አሟቸው ሐኪም ቤት ልውሰዳቸው አልውሰዳቸው እያልኩ ይህንን ጥያቄ ራሱ ከሱ ጋር ነበር የምማከረው። ብቻዬን እዚህ በአካል ሆኜ ባሳድጋቸውም አንድ ላይ ነበርን። ሳንመካከር ምንም ነገር አድርገን አናውቅም። ይህንን ነው ያጣሁት፣ ባለቤቴን ነው ያጣሁት፣ የልጆቼን አባት ነው ያጣሁት በማለት በእንባ ታጅባ ተናግራለች። ስለደረሰባት ትችትና አስተያየቶች ተጠይቃ ደግሞ ወዳጆቹና አድናቂዎቹ የሚሰጡት የተለያየ ስሜትና አስተያየት ለሱ ካላቸው ጥልቅ ፍቅርና ክብር የመነጨ እንደሆነ እረዳለሁ። ማንንም አልቀየምም፣ እንደዚህ አላችሁ ብዬ ማንንም አልወቅስም፣ አመሰግናለሁ በማለት በትዕግስት እንደምታልፈው ገልጻለች። ባለቤቷን ማጣቷ በቤተሰቧ ላይ የፈጠረውን ከፍተኛ ክፍተት የገለጸችው ወይዘሮ ንጹህ ዘር አሁን ባሉበት አስቸጋሪ ወቅት ህዝቡ ድጋፍ እንዲያደርግ ጥሪ አቅርባለች። የምለምነው ልጆቼን በሰላም ላሳድግ፣ እሱን አጥቼም ቢሆን ለልጆቼ ልኑር፣ አብራችሁኝ ሁኑ በማለት መልእክቷን አስተላልፋለች። የምንጊዜም ሚዲያ አዘጋጅ ጋዜጠኛ ተወልደ በየነ በበኩሉ አርቲስት ነጻነት ወርቅነህ ለቤተሰቡ የነበረውን ጥልቅ ፍቅር እና አባታዊ ኃላፊነት አስታውሷል። አርቲስቱ ለሌሎች ኖሮ በተግባር ያሳየውን ፍቅር እኛም ለቤተሰቦቹ እንድንመልስ የማገዣ መንገድ መዘጋጀቱንም ገልጿል። በዚሁም መሰረት ነጻነትን የሚወዱና የሚያከብሩ ሁሉ በተሰራጨው በሚታየው የባንክ ሂሳብ ቁጥር እንዲሁም በባለቤቱና በልጆቹ ስም በተከፈተው የጎፈንድሚ ገጽ አማካኝነት የተቻላቸውን ድጋፍ እንዲያደርጉ ጥሪ ቀርቧል። ጋዜጠኛው ይህ የፍቅራችሁና ለነጻነት የነበራችሁ አክብሮት መገለጫ ነው ሲል የድጋፉን አስፈላጊነት አጽንኦት ሰጥቶታል። ወይዘሮ ንጹህ ዘር በላይነህ እግዚአብሔር ይስጥልኝ ከማለት ውጪ ሌላ ምንም ልል አልችልም፣ እግዚአብሔር ያክብርልኝ፣ ነፍሱን ይማርልን በማለት ንግግሯን ደምድማለች። ኢቢኤስ ቴሌቪዥን ቤተሰቦቹንና ጓደኞቹን ሰብስቦ ባደረጉት ቃለ መጠይቅ መሃል ጋዜጠኛ ዮናስ ከበደ እና ጋዜጠኛ ጸገነት ወይንም ጸጊ ተከታዩን መረጃ አስተላልፈዋል። እግዚአብሔር ነፍሱን ከደጋጎቹ ጎን እንዲያሳርፈው ምኞታችን ነው። ይህን መርሃ ግብር ያዘጋጀነው ነፍሱ ታርፍ ዘንድ ነው። ከዚህ በተጨማሪ ደግሞ ቀብሩ ላይ የነበረው ዝግጅት አለ። የቀብር ስነ ስርዓቱ ካሜራ እንዳይገባ ከሚሉ ወይንም ደግሞ ትንሽ የግል ነጻነት እንፈልጋለን የሚል የቤተሰቡን ማስታወቂያ ተከትሎ የወጡ መልካም ነገሮች ነበሩ። የኢትዮጵያ ሕዝብን ባህል ባከበረና ቀድሞ የምናውቀውን ስርዓተ ቀብር በተከተለ መልኩ ተደርጓል። በዚህም ሁሉንም ሰው ልናመሰግን እንወዳለን። የቤተሰቡንም መልእክት ስለሰሙ በኢቢኤስ ቴሌቪዥን የቀጥታ ስርጭት ተላልፎ ነበረ። እንደ ኢቢኤስ ማኔጅመንትም የታሰበው የመርሃ ግብር በ2 ቀን ውስጥ ከ1 ሚሊዮን በላይ እይታ አግኝቷል። አሁንም ድረስ ቁጥሩ በጣም እየጨመረ ነው ያለው። ስለሆነም የዩቲዩብ ገቢውን ሙሉ በሙሉ ይህንን አሁን የሚታየውን ፕሮግራም ጨምሮ ለቤተሰቡ ለመስጠት የኢቢኤስ ማኔጅመንት ወስኗል። ይህ እንደ ስጦታ ሳይሆን የፍቅር መግለጫና ለልጆቹም የማድረግ ያህል እርሱ የሰጠንን ፍቅርና ደስታን የመመለስ ያህል ሆኖ ነው የምናገኘው። ከዛ በኋላ ደግሞ የሚመጡ ለምሳሌ የካቲት 10 የልደት በዓሉ አለ፣ እርሱም ይከበራል። ያንንም ፕሮግራም እንሰራና ገቢውን ሙሉ በሙሉ ለቤተሰቡ እንሰጣለን። ከዚህ ውጪ ሁሌም የሚወዳቸውና የሚያከብራቸው የኡራኤል ልጆች የሻማና የጧፍ ማብራት ዝግጅት አድርገዋል። የዚያም የዩቲዩብ ገቢ ሙሉ በሙሉ ለቤተሰቡ የሚሰጥ ይሆናል። በኡራኤል ቤተክርስቲያን ባለፈው ካሜራ ተከልክሎ ነበር። ባለቤቱና ልጆቹ ባሉበት የሰፈሩ ልጆች ያዘጋጁት የሻማ መብራት ስነ ስርዓት አሁን የሚታይ ይሆናል። ይህንን የኡራኤልን ፕሮግራም ጨምሮ እርሱን በተመለከተ የሚዘጋጁት ፕሮግራሞች በአጠቃላይ እንዲታዩ እንጋብዛለን። ምክንያቱም እይታው በጨመረ ቁጥር ለልጆቹ የሚሆን የገንዘብ ድጋፍ ስለሚገኝ ነው። ይህንን ስናደርግ ለእኛም ክብር ነው፣ ከዚህም በላይ የሚገባው ስለሆነ በማለት ኢቢኤስ ቴሌቪዥን ለአርቲስት ነጻነት ወርቅነህ ያለውን ክብር በማሳወቅ ድጋፋቸውንም አሳይተዋል። ቅዱስ ኡራኤል ቤተክርስቲያን በተካሄደው የሻማ ማብራት ስነ ስርዓት ላይ በርካታ ሰዎች ስለ ነጻነት ወርቅነህ ደግነት መስክረዋል። ከነጻነት ወርቅነህ እኔ አሁን በግሌ ብዙ የተማርኩት ነገር አለ። እሱም ደግነትና ሰው መሆንን ነው። ደግነት ማለት ለኔ ነጻነት ወርቅነህ ነው። ባንክ ላይ ብር የለውም፣ ቤት የለውም፣ ንብረት የለውም።
ነገር ግን ኪሱ ላይ የያዘውን ብር ሰጥቶ እጁ ላይ ያለውን ሁሉ ለተራበና ለተቸገረ ላየ ሁሉ የሚሰጥ ደግ ሰው ነበር። በዚህ ዓለም ላይ ምንም ነገር አያስደንቀውም። ህንፃ አያስደነግጠው፣ መኪና አያስደነግጠው፣ ቤት አያስደነግጠው። መርዳትና መሳቅ ብቻ ነው የሚወደው። በውስጡ ምንም አይነት ክፉ ነገር አይዝም። ዛሬ ማታ ተቀያይመን ካደርን እንኳን በጓደኝነት ጠዋት ላይ ደውሎ አሱኮ ቁርሴት ነው የምንበላው የሚልና ሁሉንም ነገር የሚረሳ ሰው ነው። አሁን ነፍሱ ከስጋው ከተለየች በኋላ ስለ አካባቢውና ስለ ሰፈሩ የሰማሁት አንድ የሚገርም ነገር አለ። ማታ ማታ አምሽቶ ወደ ቤቱ ሲገባ ከቤቱ 50 ሜትር ርቀት ላይ ጎዳና ላይ የሚያድሩ 5 ልጆች አሉ። ከነዚህ ልጆች አንደኛው እንዲያውም በኢንጂነሪንግ የተመረቀ ነው። ነፃነት ሁልጊዜ ጠዋት 12 ሰዓት ላይ ከእንቅልፉ ይነሳና ወክ የሚያደርገው ከነርሱ ጋር ነበር። ቀስቅሷቸው አብረው ለ1 ሰዓት ያህል ስፖርት ከሰሩ በኋላ ወደ ስራ ሊወጣ ሲል ለእያንዳንዳቸው ኪሱ ያለውን 1000 ሚሆን 2000 ብር ሰጥቶ ይለያያል። ይህ የተደገመ የህይወት ልምዱ ነበር። እንዲያውም ብዙ ጊዜ እሱ እንዳይሰጣቸው ብለው ይደበቃሉ፣ ይሸሻሉ። በሚደበቁበትና በሚሸሹበት ሰዓት እሱ ማታ ወደ ቤት ሲገባ በራቸው ላይ ብር ጥሎላቸው ይገባል። እዚያው አካባቢ ዩኒፎርም ገዝቶ ትምህርት ቤት ያስገባቸውና የሚያስተምራቸውም ልጆች አሉ። ነፃነት ደግ ነው። በዚህ ዓለም ላይ ሲኖር ማንኛውም መንፈሳዊ ሰው ሊያደርግ የሚችለውን ነገር በተግባር እሱ ላይ አይቼዋለሁ። ነፃነት ለኔ ተንቀሳቃሽ የመርጃ ድርጅት ነው። እንደ ተቋም ኖሮት አንድ ቦታ ላይ ባይቀመጥም እየተንቀሳቀሰ የሚረዳ ደግ ሰው ነበር። የቃል አብን ነፍስ ይማርልን፣ እግዚአብሔር መጽናናቱን ይስጠን። ይህ ልብ የሚነካ ምስክርነት የወዳጁ አስናቅ ነው። የሳቃችን ምንጭ ችግሩን ህመሙን የሆዱን በሆዱ ይዞ ያለፈው ነፂ አሁንም ድረስ ቤተሰቦቹም ይሁን አድናቂዎቹ አይመጣም የለም ብለው ለማመን ተቸግረዋል። ሳቅና ልብስ የሸፈነው ድክመቱን ገልጠን ሳናይለት አምልጦናል። ኖሮ ባንደርስለትም ቢኖር የሚያኖራቸውን እናኑርለት የቻናላችን መልእክት ነው። የጎፈንድሚውን ሊንክ ኮመንት ላይ አስቀምጠንላችኋል። የቻላችሁትን አግዙ። ቸር ያቆየን።